ሰላም ወደ አድማጮቻችን ይህ ያያ ስፖርት ነው። ማንቸስተር ዩናይትድን በሚመለከቱ አዳዲስ መረጃዎች ተመልሰን መጣናል። ስለ ማኑኤል ኡጋርቴና የማንቸስተር ደጋፊዎች በኢንስታግራም ፔጁ ላይ ስላደረጉት የምንነግራችሁ ይኖረናል። ማንቸስተር ዩናይትድ የደሞዝ ማስተካከያን ይፈልጋል የሚል ነው። ሌላኛው የምንነግራችሁ ሁኔታ ማንቸስተር ዩናይትድ አሁንም ጎንካሎ ኢናሲዮን ይፈልጋል። እንግዲህ ብዙ መረጃዎች እንደሚያሳዩት ከሆነ ከስፖርቲንግ ሊዝበን ሩበን አሞሪም አትሊስት አንድ ተጫዋችን የማስፈረም ፍላጎት አላቸው። ያም እንግዲህ ጎንካሎ ኢናሲዮ ያለበለዛ በማጥቃት ላይ ያለው ትሪንካውን ሊያመጡ የሚችሉበት እድል ሰፊ ሊሆን ይችላል። ቪክቶር ዮኬሬስም እዚህ ውስጥ መካተት ያለበት ይመስለኛል። ሌላኛው የሚሆነው ማንቸስተር ዩናይትድ ጆቫኒ ኩንዳን በቼልሲ መነጠቁን ተከትሎ ሮጀር ፈርናንዴዝ የሚባል የብራጋ ተጫዋችን ለማምጣት በጣም ጠለቅ ያለ ምልመላዎችን እያደረጉ እንዳለ ያሳያል። በተለይ ይህንን ተጫዋች ማምጣት በጣም ጥሩ ብቃት ያለው ነው ብሎ ያምናሉ። በሩበን አሞሪም በከፍተኛ ሁኔታ ታምኖበታል። ከዛ ውጭ አንቶኒ አስተያየትን ሰጥቷል። ስለዚህ የምንነግራችሁ ይኖረናል። ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ብዙዎቹ ጋር እንድንደርስ ያግዘናል። ኮሜንት መስጫ ቦክስ ላይ የሚሰማችሁን ጻፉልን። ስለዚህ ዜናዎቻችን ምን ታስባላችሁ? ምን ቢስተካከል ደስ ይላችኋል? ከዛ ውጭ ደግሞ ሰብስክራይብ በማድረግ ወደ 30,000 የምናደርገውን ጉዞ እንግዲህ የመጀመሪያው መረጃ የሚሆነው የማኑኤል ኡጋርቴ ጉዳይ ነው። የማኑኤል ኡጋርቴ አሁንም ይህ የማንቸስተር ዩናይትድ የአማካይ መስመር ተጫዋች የቀድሞው በኤሪክ ቴን ሃግ ስር ነበር ያመጡት። አምና ከመጣ ጀምሮ አትሊስት ምርጥ የሚባሉን ብቃቱን ባናይም በየጨዋታው ግን መስጠት የምትችሉት በእያንዳንዱ ጨዋታ መፋለም የሚችል ተጫዋች ሆኖ ይታያል። ማንቸስተር ዩናይትድ በፍጥነትና ሩጫዎቹ እንደ 8 ቁጥር ሚና እንዳለው ተጫዋች ባይሆንም በ6 ቁጥር ሚና ግን በጣም ጥሩ የሚባሉ ጨዋታዎችን አሳልፈዋል። ወደ አንፊልድ ሮድ ያደረገው ጨዋታ በጣም ጥሩ ብቃቱ ነበር። ወደ ሲቲም ሲሄድ ጥሩ ብቃቱን አሳይቷል። ከጉዳት ከተመለሰ በኋላ የተቸገረ ይመስላል ባለፉት ጨዋታዎች። ነገር ግን በቅርብ ጊዜ ምርጥ ብቃቱን የሚያገኝ ይሆናል። እንግዲህ በዩራጋይ ብሔራዊ ቡድን ወደ ቦሊቪያ አቅንተው እንግዲህ በቦሊቪያ ከባድ የሆነ ወይም በከፍታ ላይ ነው የሚጫወቱት ታውቃላችሁ። ወደ 4150 ሜትር ማለት ነው። ይህ በከፍታ ላይ መጫወት ደግሞ የኦክሲጅን እጥረት ነው ያመጣል። የ60% የሚሆን የኦክሲጅን እጥረት አለው። ያንን ተከትሎ ብዙ ተጫዋቾች በጨዋታ ብቃት ላይ የመቀነስ ጉዳይ ይታያል። አትሊስት ወደ ሳምንት እዛ አካባቢ ሂደው ሰልጥነው ለምደውት አይደለም የአየር ሁኔታውን ጨዋታ የሚያደርጉት አንድ ቀን ሁኔታ ነው። ስለዚህ ከበድ ያለ ጨዋታ ጊዜም ከበድ ያለ የጨዋታ መዘጋጃ ጊዜም ስለማይኖራቸው በጣም ይቸገሩ ይሆናል። ዩናይትድ ይህንን አማካኝ ሲያመጣው ከፓሪስ ሰን ጀርመን ጥሩ ብቃት ያለው ለወደፊቱ ቡድኑን መገንባት የሚችሉበት ነው ይታያል። ገና ነው እድሜው፣ መሻሻል የሚችልበት እድሜ ላይ ነው። ሩበን አሞሪም ከዚህ በፊት አብረውት ያሰለጠኑት ናቸው። ስለዚህ በሚገባ ቡድኑን ማዋቀር የሚችሉ ይመስለኛል። ስለዚህ ከዚህ ተጫዋች ብዙ ነገር ይጠበቃል። የውድድር ዓመቱም የመጀመሪያው ነው እኮ በማንቸስተር ዩናይትድ ቤት ያየነው። ሮድሪ በመጀመሪያው ዓመት ሲመጣ በጣም እንደተቸገረ ማስታወስ ይጠበቅብናል። በጣም ብዙ አማካኞች ወደ እንግሊዝ ፕሪሚየር ሊግ መጥቶ መጫወትን በመጀመሪያዎቹ ወቅቶች ይቸገራሉ። ስለዚህ በሚቀጥሉት 2 ዓመታቶች ውስጥ ልምድ የሚወስድ ይመስለኛል። በኔ እይታ እድሜ እየጨመረ ሲመጣ በፕሪሚየር ሊግ ያለው ልምድም ከፍ እያለ ሲመጣ ጨዋታውን በደንብ ማንበብ የሚችል ይሆናል። ስለዚህ የማንቸስተር ዩናይትድ ደጋፊዎች ይህንን ተከትሎ በጨዋታው መጨረሻ በኋላ አንድ ፎቶ ፖስት አድርጎ ነበር። ፖስቱ ላይ ሂደው ቡድናችንን ልቀቅልን የሚል ኮሜንቶች ታይተዋል። ያ ትንሽ አስደንጋጭ ነው። ምክንያቱም ገና በደንብ አልታየም። የዚህ ልጅ ብቃት ለመገምገም የሚያስችል አይደለም። በእንግሊዝ ፕሪሚየር ሊግ ማንንም ተጫዋች አመጣ አትሊስት 2 ዓመት እድል ሊሰጠው ይገባል። አንቶኒን፣ ሌሎች ተጫዋቾችን ማንቸስተር ዩናይትዶች እንደጠበቁት ሁሉ 30 እና 31 ዓመቱ ላይ የሚገኝ ተጫዋች አይደለም። 23 እና 24 ዓመቱ ላይ ቢያንስ ልምዶችን እንዲያካብት የሚጠበቅ ነው የሚሆነው። ሌላኛው መረጃ የወጣው ያገኙት የደሞዙ ጉዳይ ነው። ማንቸስተር ዩናይትድ የደሞዝ ሁኔታቸውን ማስተካከል ይፈልጋሉ። አሁንም አወዛጋቢ የሆነ የደሞዝ ሁኔታ ነው ያላቸው። በተለይ ወደ 8 የሚሆኑት ከፍተኛ ተከፋዮች ውስጥ ካሉት ውስጥ የነሾ ማውን፣ ካዝሜሮ፣ ራሽፎርድ፣ አንቶኒን ጨምሮ ሳንቾ ማውን በማንቸስተር ዩናይትድ የደሞዝ ሁኔታ ውስጥ ነው ያሉት። በጣም ብዙዎቹ የሚገባቸው አይደለም። ያንን ተከትሎ አዳዲስ ተጫዋቾች ፊርማ፣ ከዛ ውጭ ደግሞ የአዳዲስ ተጫዋቾች ፊርማ ብቻ ሳይሆን ያሉ ተጫዋቾች አዳዲስ ኮንትራትም ሲሰጡ የደሞዝ ስኬላቸው እንደተሳሳተ ያስባሉ። ስለዚህ ይህንን በደንብ ማስተካከል በዚህ ክረምት እቅድ ይዘዋል። እንግዲህ በነይታ ደሞዛቸው ከፍተኛ ከሚከፈላቸው ብሩኖ ፈርናንዴዝ ብቻ ነው ጥሩ ብቃቱን እያሳየ የሚገኘው። ጥሩ ፐርፎርማንሱም በጨዋታዎች ላይ ውጤት እያመጣ ይገኛል። በዚህ እንዲቀጥል የሚታሰብ ነው የሚሆነው። ወደ 300,000 ይከፈሏል። ሌኒ ዩሮ 190,000 ይከፈሏል። ኡጋርቴም ጥሩ ያን ያክል 150 ድረስ የሚከፈሉ አይነት ተጫዋች ነው። በአጠቃላይ ማንቸስተር ዩናይትድ ደሞዛቸውን ማስተካከል የሚጠበቅባቸው ነው የሚሆኑት። ለምሳሌ በክረምት የተመጡ ተጫዋቾችን በምታዩበት ጊዜ የኦሮ ኡጋርቴና ዘርክዚ ከዚህ በፊት የጉዳት ታሪክ አልነበራቸውም። ነገር ግን በቡድኑ መጠው ጉዳትን አጋጥሟቸዋል። ያ የሚጠበቅ ነው። ዴሊትና ማዝራዊ ነበር በጣም የሚፈራው እንዳይጎዱ፣ ነገር ግን ሁለቱ አልተጎዱም። ስለዚህ ለሚቀጥለው ዓመት ግን ሁለቱ ተጫዋቾች ሽፋን ያስፈልጋቸዋል። በተከታታይ ዓመታቶች በወጥነት 40 እና 50 ጨዋታ እየተጫወቱ ሊቀጥሉ የሚችሉበት እድል ጠባብ ሊሆን ስለሚችል። ሌላኛው የሚመለከተው እንግዲህ የኮቢ ሜኖና የአዲስ ኮንትራት ጉዳይ ነው። ኮቢ ሜኖ አሁንም አንዳንድ መረጃዎች 70 ሚሊዮን ፓውንድ ማንቸስተር ዩናይትድ መልቀቅ ይህንን ተጫዋች ይፈልጋሉ የሚል ነው። ሌላኞቹ ደግሞ እነዚህ መረጃዎች የሚያቀርቡት ምንድነው 200,000 ሳምንታዊ ደሞዝ ጠይቋል የሚል ነው። ያ ግን የሚሆን አይመስለኝም። በሌላኛው ደግሞ መረጃዎች ማንቸስተር ዩናይትድ አሁንም ሙሉ እምነት አለው በካሪንግተን
ከኤቨርተን የወጣ ነው። በማንቸስተር ዩናይትድ መሰለፍና መጫወትን የሚደሰት ተጫዋች ነው። ስለዚህ በጣም ደስተኛ ሆኖ በማንቸስተር ዩናይትድ የመቆየት ፍላጎት አለው የሚል ነው። ይህ ተጫዋች እንግዲህ ጥሩ ብቃት አለው ወይ ካላችሁኝ ምንም ጥያቄ የለውም። በዘንድሮ ውድድር ዓመት ጉዳት መቸገሩን ተከትሎ ብዙ ስቴት የሚሰጡ የማንቸስተር ዩናይትድ ደጋፊዎች አቋሙ እንደወረደ ያመላክታሉ። ነገር ግን በአንድ ጊዜ በጣም ብዙ ጨዋታዎችን ተጫወተና ይህ ደግሞ ለጉዳት የሚያጋልጠው ነው። አምና እንግዲህ ለማንቸስተር ዋናው ቡድን በኤቨርተኑ ጨዋታ ከጀመረ አንስቶ ኤፍኤ ካፑ ድረስ ፍጻሜ ኤፍኤ ካፑ ጨዋታ ኮከብ እስከተባለበት እንግሊዝ ብሔራዊ ቡድንን እንዳዳኝ ተቆጥሮ በአማካይ መስመር ላይ ምርጥ ብቃቱን እስካሳየበት እነዚህን ሁሉ መጥቀስ የምትችሉት ናቸው። በውድድር ዓመቱ መጀመሪያም ብዙ ጨዋታዎችን ተጫውቷል። ጉዳት አጋጠሙ። ይህ ደግሞ የሚያጋጥም ነው። ገና 19 ዓመቱ ነው። ብዙ ነገሮችን ማሻሻል የሚችል ተጫዋች ነው። ስለዚህ ማንቸስተር ዩናይትድ ኮቢ ሜኑን የመልቀቅ ፍላጎትም ያለው አይመስለኝም። ነገር ግን ኢኮኖሚካል ችግሩን ተከትሎ የሚለቅበት እድል ሊኖር ይችላል። ነገር ግን ከኮቢ ሜኑ ይልቅ በኔ እይታ ጋርናቾ የመልቀቅ እድል ሊኖረው ይችላል ተብሎ ይታሰባል። አትሌቲክስ ከአሰልጣኙ ጋር ግጭት ውስጥ ገብቷል። ኮቢ ሜኑ ግን የተሻለ ፐርፎርም እያደረገ የሚቀጥል ይሆናል። በዝውውር መስኮቱ ላይ የተሰሙ አጫጭር የዝውውር መረጃዎችን እናደርሳችሁ ደርማቻችን። የመጀመሪያው የሚሆነው እንግዲህ ጎንካሎ ኢግናሲዮ ነው። እንግዲህ ጎንካሎ ኢግናሲዮ በጣም ጥሩ የሆነ የግራ መስመር የመሃል ተከላካይ ነው። በጣም ጥሩ ፐርፎርም የሚያደርግ በሩበን አሞሪም ቡድን ውስጥ በጣም ውጤታማ ከሚባሉ ተጫዋቾች ውስጥ አንዱ ነው። እንደ ቀኝ እጁም የሚቆጠር ኳስ ከኋላ ሲመሰረት ኳሱን ወደፊት ሲወስድ የአየር ላይ ኳሶችን ሲፋለም በጣም አስደማሚ ነው። ቁመቱ ረጅም ያለ አይደለም። ከኳስ ጋር ግን ያለው ምቾት ፍልሚያዎቹ የሚጠበቁ ናቸው። ሜቢ ትንሽ የአካል ብቃቱ በእንግሊዝ ፕሪሚየር ሊግ አስቸጋሪ ያደርግበት ይችላል። ማንቸስተር ዩናይትድ የግራ መሃል ተከላካይ ማምጣት ያስባሉ። ጀራርድ ብሬዝዌት ካምና የቀጠለ ነው። ጀራርድ ብሬዝዌት ሌላኛው የሚሆነው ጎንካሎ ኢግናሲዮ ነው። ከሁለቱ መርጦ አንዱን ሊያመጡ ይችላሉ። ነገር ግን የዋጋ ጉዳይ ነው። 70 ሚሊዮን ፓውንድ ድረስ ለብሬዝዌት ይጠየቃል። ለጎንካሎ ኢግናሲዮ 70 ሚሊዮን ፓውንድ ባይሆንም ከ30-35 ሚሊዮን ፓውንድ እስከ 40 ሚሊዮን ፓውንድ ማክሲመም ሊሄድ የሚችልበት እድል ይኖራል። ይህንን ተከትሎ ማንቸስተር ዩናይትድ አንድ ተጫዋች ከስፖርቲንግ ሊዝበን ማምጣቱ የሚቀር አይመስልም። አንዳንድ መረጃዎች እንደሚያሳዩት ሜቢ ቪክቶር ዮኬሬስ ትሬንካውንት የሚፈልጉት የመስመር ተጫዋች ነው። ሶስተኛው ሊሆን የሚችለው ጎንካሎ ኢግናሲዮ ነው። ኢግናሲዮ በጣም ጥሩ ከሚባሉ የመስመር ተከላካዮች ውስጥ አንዱ ነው። ከኳስ ጋር ያለው ምቾት በጣም ጥሩ የሚባል ነው። ለሩበን አሞሪም ፕሬሸሮችን ጫናዎችን መቋቋም የሚችል ያጮት ስታይሉን የሚያውቅ ነው። ስለዚህ አስፈላጊ የሆነ ዝውውር ሆኖ ይታያል። ውዳድማቻችን አሁን የምነግራችሁ ሌላኛው ማንቸስተር ዩናይትድ ሊያስፈርመው የሚፈልገው ድንቅ ታዳጊ ተጫዋች ነው። ሮጀር ፈርናንዴዝ ይባላል። ይህ ሮጀር ፈርናንዴዝ በብራጋ ተጫዋች ነው። ባለፈው እንግዲህ ከጆቫኒ ኩንዳውን ጀምሮ ጆቫኒ ኩንዳን በስፖርቲንግ ሊዝበን ወደ ቼልሲ መሄዱን ተከትሎ በዚህ መስመር ላይ ሌላ የሚፈልጉ ተጫዋች እንዳለ ማንንም የሚክደው አይደለም። ያ ተጫዋች ማን ነው ብለን ስናስብ ደግሞ ሮጀር ፈርናንዴዝ ሆኖ ይገኛል። ሮጀር ፈርናንዴዝ በብራጋ ጥሩ ብቃቱን ያሳየ የሚገኝ 19 ዓመት ታዳጊ ተጫዋች ነው። በተለይ ከኳስ ጋር ያለው ምቾቱ ዳማቻችን ኳሱን የሚመታበት አቅም ማንቸስተር ዩናይትድ የሚፈልገው አይነት ሩበን አሞሪም ለምሳሌ ከፓትሪክ ዶርጉ ምን አግኝቷል? ፍጥነት፣ ኢንተንሲቲ፣ ቡድኑ ሁሌ ጫናዎችን እንዲፈጥሩ መፋለምን ይዞ ታዩታላችሁ። ሮጀር ፈርናንዴዝ ደግሞ ሌላኛውን በግራ መስመር እንደማግኘት ነው። ከአማድ ጋር ጥሩ ጥምረትን መፍጠር የሚችሉ ናቸው። ታዳጊ ነው። ያው የማንቸስተር ዩናይትድ የሚፈልገው አይነት ጥሩ እርከኖች ውስጥ አንዱ በታዳጊ ተጫዋቾችን ማምጣት ነው። እንግዲህ ይሄኛው መስመር በተለይ ሪስክ መውሰድ የሚችሉበት ይመስለኛል። አማድ ልምድ ያለው ይሆናል። ታዳጊው ደግሞ ቢመጣ በዚህ መስመር ላይ ጥሩ ክህሎትን የሚያመጣ ይመስለኛል። በአጠቃላይ ኢንተንሲቲ ያለው ሩበን አሞሪም የሚፈልጉት ፈጣን ነው። ኳስን ወደፊት የሚወስድበት መንገድ ወይም ቦል ፕሮግሬሽኑ ጥሩ የሚባል ነው። ሹት ማድረግ ላይ በጣም ጠንካራ ሹቶችን ማድረግ ይችላል። ከዛ ውጭ ደግሞ ሩበን አሞሪም የሚወዱ ቨርሳታይል ነው ወይም በተለያዩ ቦታዎች መጫወት የሚችል ነው። የግራ ተመላላሽ መሆን ይችላል። የቀኝ ተመላላሽ መሆን ይችላል። በ10 ቁጥር ሚና መሰለፍ ይችላል። ከዛ ውጭ በሁለቱ 10 ቁጥሮችን መሰለፍ የሚችል ነው። ፍጥነቱ፣ ኢንተንሲቲው፣ ሹት የማድረግ አቅሙ በጣም አስደማሚ ተጫዋች ነው። ቼልሲ መጀመሪያውን ጥያቄ አቅርቦ ውድቅ ተደርጎበታል። ስለዚህ ማንቸስተር ዩናይትድ በዚህኛው መበለጥን የሚፈልጉ አይደሉም። ስለዚህ በሚገባ ይህንን ተጫዋች ለማስፈረም ጥረት ነው የሚያደርጉ ይሆናል ተብሎ ይጠበቃል። ሉክ ሻው የሚመለከት ነው። እንግዲህ ሉክ ሻው ከጉዳት እንደተመለሰ የምታውቁት ነው። ነገር ግን ወደ ኳታር አቅንቶ እንደነበርና በኳታር በሞቃታማው አየር ውስጥ ትሬኒንግን እየሰራ እንዳለ መረጃዎች ያሳያሉ። እንግዲህ ሉክ ሻው በክረምቱ ማንቸስተር ዩናይትድ ኮንትራታቸውን ማቋረጥ ያለበለዚያ ደግሞ መልቀቅ ከሚፈልጓቸው ተጫዋቾች ውስጥ አንዱ ነው። በሱ መስመር ላይ ዲያጎ ሊዮን በክረምቱ ይመጣል። በዚህ መስመር ላይ ጥሩ ፐርፎርም የሚያደርገው ፓትሪክ ዶርጉም አለ። ስለዚህ ያን የሚቀጥል ነው የሚሆነው። ማንቸስተር ዩናይትድ ቀኝ መስመር ላይ ጥሩ ፐርፎርማንስ የሚያሳየው ተጫዋች ይፈልጋል። ተመላላሽ ማለት ነው። የቀኝ መስመር ተከላካይ ዲያጎ ዳሉት ነበረው ወይም በአራት ተከላካይ በሶስት ተከላካይ ሆኖ ተመላላሽ ሚናው ግን ዳሉት አርኪ ሆኖ የሚታይ አይደለም ወይም ጥሩ ብቃት ካላቸው ሆኖ አልታየም በሩበን አሞሪም ስል። ስለዚህ በዛ መስመር ላይ ሮጀር ፈርናንዴዝን ማምጣት ያንን ቦታ ሽፋን እንዲሰጥ ያደርገዋል። ያም የሚጠበቅ ነው የሚሆነው። አንቶኒን በሚመለከት ማንቸስተር ዩናይትድ ወደ ሪያል ቤቲስ ከሄደ በኋላ ጥሩ ደስታዎችን እያሳለፈ እንዳለ ብዙ መረጃዎችን ያወራል።
ከሚዲያዎች ጋር ንግግር አድርጎ ነበር። ከሚዲያዎች ጋር ንግግር ባደረገበት ወቅት የሰጠው አስተያየት በቅርቡ በሪያል ቤቲስ አስገራሚ ነው ታይቷል። እኔ በ86 ሚሊዮን ፓውንድ ወደ ማንቸስተር ዩናይትድ መዘዋወሬ ትልቅ ተጽዕኖ አልፈጠረብኝም። ከዛ ይልቅ በድህነት የተቸገርኩበት ወቅቶች ወይም ደግሞ በአደንዛዥ እጽ በሚያዘዋውር ሰፈር ውስጥ ኳስ ለመጫወት የሞከርኩበት ጊዜ አስቸጋሪና ተጽዕኖ የፈጠረብኝ ነበር በማለት አስተያየቱን ሰጥቷል። ወዳጆቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንደርስ ያግዘናል።